ሄርሜላ እንግዲህ ያረግዛለች። ቤተሰቦች ምንድነው እየሰማን ያለነው ነገር? በሁለተኛ ቪዲዮ መጥቻለሁ። ልጁ የአቤል ነው ምናምን እያላችሁ ነው፣ አቤል ነው ያስረገዛት ምናምን እያላችሁ ነው። እና ምንድነው ያልገባን ነገር? እና አብርሃም ደግሞ ለምን አስደነገጠው? አብርሃም ለምን ጥሏት ሄደ? ይህን ቪዲዮ አንድ ላይ የምንመለከት ይሆናል። እስቲ ሄርሜላ ያለችውን ሰምተን እንመለስ። አርግዣለሁ አብርሽ ምን ማለት ነው? ቆይ አርግዣለሁ ስትለው አብርሃም ለምን ደነገጠ? ቤተሰቦች ወይ ተመሳሳይ ቪዲዮ አይደለም ማመጣላችሁ። አሁን ይሄ አዲስ ሀሳብ ነው እና ምንድነው እየሰማነው ያለው ነገር? አቤል እውነት ነው? እውነት ከሆነ እስቲ ኮሜንት ላይ ጻፉልኝ። አቤል አለበት፣ አቤል ነው ደግሞ። መጨረሻ ላይ አቤል የሆነ ጥያቄ ጠይቋታል ሄርሜላ ማለት ነው። እና ይሄን ሁሉ ጊዜ የጠፋሽው ለምንድን ነው? ሰዎች አንዳንድ ሰዎች ወይ ቪዲዮውን ሳይጨርሱ ይሆናል እያዩ ያሉት የና አብርሃምን ቪዲዮ ማለት ነው። አቤል ነው ምናምን እያሉ እንትን እያሉ ነውና አቤል እንዴት ነው ሊሆን የሚችለው? አቤል እኮ እያላት የነበረው ይህ ነገር እውነት ከሆነ እኮ በጣም ደስ የሚል ነገር ነው ምናምን ነው እንጂ ያላት ሌላ ነገር አላላትም። ሁለት ደግሞ ቤተሰቦቼ አብርሃም ለምንድን ነው ያስደነገጠው? ለምንድን ነው ጥሏት የሄደው እንዴ? ይህ ነገር እውነት ነው ውሸት ነው? ትላንትና ነው ከትላንት ወዲያ ትላንትና የተገኘች ሰዓት ቀለበቱን አውልቃ ነው የመጣችው። ዛሬ ደግሞ ቀለበቱን አድርጋ ነው የመጣችውና ትላንትና የት ነው ጠፍታ ቀለበቱን ሌላኛው ባሏ ጋር እንዳያውቅባት ምናምን ብላ ጥላው ነው የመጣችው። ዛሬ ደግሞ አብርሃም እንዲያደንቃት ወይ ሰው ኦዲየንስ ምናምን እንዳያስተውል ብላ አውቃኛም እንድንሸወድ ምናምን ፋራ ታረገናለች። በቃ ሄርሜላ እንደማናውቅ ትዝ ብላችሁ ካያችሁ እንትን ሄርሜላ ዛሬ ቀለበቱን አድርጋ ነው የመጣችውና ሁለት ደግሞ ምንድነው እኔ አሁን ያልገባኝ ነገር ልጁ የአቤል ነው እየተባለ ነው። የአቤል አይመስለኝም፣ እንደ ሐሳብ ልጁ የአቤል አይመስለኝም፣ የአብርሃም ነው እና በድንገት ተረግዞ ነው የዛኔ እና አብርሃም ደግሞ የደነገጠው ለዛ ነው። እንዴት ልጅ አርግዣለሁ ስትለው ማስተዳደሩ ይከብደኛል ማለት ነው የቀረው እኮ። እንዴት እንደደነገጠ በጣም ሰው እንዴት በዚህ ልክ ይደነግጣል? አብርሃም ታሞ ከመታመቅ አስቀድሞ መጠንቀቅ ነው። ታሞ አባባሉ ጠፋብኝ። እስቲ ታሞ ከመታመቅ አረ አፌ ላይ ነው ግን ጠፋብኝ። ኮሜንት ላይ ጻፉልኝ እስቲ። እና ምንድነው አብርሃም ትክክል እያረጋ አይደለም። ሁለት ደግሞ ሄርሜላ ሰው እየሸወድሽ ነው። ተይ አርግዣለሁ ከሆነ ትላንትና ለምንድን ነው ቀለበቱን አውልቀሽ ዛሬ ደግሞ ቀለበቱን አርገሽ የመጣሽው? ሶስት ደግሞ እባካችሁ ሳታረጋግጡ ልጁ የአቤል ነው የምትሉ ሰዎች እባካችሁ ተው። ልጁ ግን የአቤል ከሆነ እኔ ነኝ ጥፋተኛ። እኔ በጣም የሚያስደነግጥ ነገር ነው። አብርሃም አስቤበት ተመልሳለሁ ብሏል። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ልጁ የአብርሃም ከሆነ 1 ቁጥር ጻፉ። ልጁ የአቤል ከሆነ ደግሞ 2 ቁጥር ጻፉ። እኔ እንግዲህ የአብርሃም ነው የሚመስለኝ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ፣ አከብራችኋለሁ። ቻው